ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደናንተ ወደ ውድ ተመልካቾቻችን የሚያደርሱት ሳምንታዊው የመስኮተ ጥበብ ዝግጅታችን ከዚህ ሰዓት ጀምሮ ወደናንተ ይደርሳል ማለት ነው። እንግዲህ በመስኮተ ጥበብ ዝግጅታችን የባህር ዳር ዩኒቨርሲቲን የተመለከቱ የተለያዩ ሀሳቦችን እያነሳን በፕሮግራም መልክ ወደናንተ እናደርሳለን። ዛሬም ደግሞ የተለያዩ ዝግጅቶችን ወደናንተ የምናደርስ ነው የሚሆነው። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ እንድትከታተሉን በአክብሮት እንጋብዛችኋለን። በቅድሚያ ግን በባህር ዳር ዩኒቨርሲቲ በሳምንት ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደናንተ እናደርሳለን። መረጃውን ያዘጋጀልን ደስታ አጠቃ ነው። መረጃውን እንከታተል። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። በባህር ዳር ዩኒቨርሲቲ የስርዓተ ጾታ ፖሊሲ መመሪያውን ይበልጥ ለማገዝ ለማረጋገጥና አፈጻጸሙን ደረጃ በደረጃ ለማጠናከር ያለመ አውደ ጥናት ተካሂዷል። አውደ ጥናቱ የተዘጋጀው በባህር ዳር ዩኒቨርሲቲ IUC ፕሮጀክትና በዘርፈ ብዙ ጉዳዮች ዳይሬክቶሬት ትብብር ነው። በመድረኩ ከፍተኛ አመራሮች፣ አካዳሚክ ዲኖች፣ የሴት ተማሪዎች ፎረምና የሴቶች ትስስር ፎረም አባላት፣ የተማሪ ተወካዮች፣ ከስርዓተ ጾታ ጋር በተገናኘ የሚሰሩ ባለሙያዎች፣ ሌሎች ጥሪ የተደረገላቸው እንግዶች ታድመዋል። በአውደ ጥናቱ ላይ የፖሊሲ መመሪያዎችን የተመለከቱ እይታዎች፣ በአዎንታዊ እርምጃዎች ዙሪያ ያሉ ህጋዊ አፈጻጸሞች እንዲሁም ከስነ ተዋልዶ ጤናና ጾታ ጉዳዮች ጋር በተያያዙ ጥናታዊ ጽሁፎች ላይ ሰፊ ውይይት ተደርጓል። ይህ አውደ ጥናት ዩኒቨርሲቲው ይበልጥ አካታች፣ ፍትሃዊና ለሁሉም ምቹ የሆነ የትምህርትና የስራ አካባቢ ለመፍጠር ለጀመረው ጉዞ ትልቅ ግብዓት የተገኘበት ሆኗል። ባህር ዳር ዩኒቨርሲቲ የስነ ሰብ የትምህርት ክፍል 12ኛ ዓመታዊ አገር አቀፍ የቋንቋ ባህልና ተግባቦት ጉባኤ አካሄደ። ይህ ጉባኤ በምርምር ውጤቶች ላይ ለመምከር አዳዲስ የፈጠራ ሀሳቦችን ለማፍለቅና ሀገራዊ ፈተናዎችን በሳይንሳዊ መንገድ ለመፍታት በርካታ ምሁራንን፣ ተማሪዎችንና እንግዶችን በአንድ መድረክ አሳታፊ አድርጓል። ቋንቋን፣ ባህልንና ተግባቦትን በዲጂታሉ ዓለም እንዴት ተደርጎ ይቃኛል በሚል ዙሪያ ነው ምክክር የተደረገው። የተወደዳችሁ ተመልካቾቻችን ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ ሳምንታዊውን የመስኮተ ጥበብ ዝግጅታችንን እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል እንግዲህ በባህር ዳር ዩኒቨርሲቲ በሳምንት ውስጥ ምን አይነት ሁነቶች ተከናውነው አልፈዋል የሚለውን በመረጃ አድርሰናችሁ ተመለስን። በቀጣይ ደግሞ አንድ ዝግጅት ወደናንተ እናደርሳለን። በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ዘላቂነት ያለው የቆዳ ውጤቶችና ፈጠራ በሚል ሁለተኛውን ሀገር አቀፍ ጉባኤ አካሂዶ ነበረ። በዚህ ጉባኤ ምን አይነት ሀሳቦች ተነስተዋል የሚለውን ወደናንተ የምናደርስ ነው የሚሆነው። ፕሮግራሙ ወደናንተ ይደርሳል። ጥሩ ጊዜ ይሁንላችሁ። በዓለም ላይ እድሜ ጠገብና ቀዳሚ ከሚባሉ የኢንዱስትሪ ዘርፎች አንዱ የቆዳ ኢንዱስትሪ ነው። የዘርፉም ኢኮኖሚያዊ ጠቀሜታው ላቅ ያለ መሆኑ ይነገራል። በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ዘለቄታዊ የቆዳ ውጤቶች ምርትና ፈጠራ በሚል ሁለተኛውን ሀገር አቀፍ የምርምር ጉባኤ አካሂዷል። በጉባኤውም የተለያዩ በቆዳ ምርት የተሰማሩ ፋብሪካ ተወካዮች፣ ዘላቂ ምርት ላይ የሚሰሩ ባለሙያዎችና የዘርፉ ምሁራን የቆዳ ኢንዱስትሪ ዘርፉን ዘላቂነቱንና ጥራቱን ጠብቆ በአፍሪካ ብሎም ዓለም አቀፍ ተወዳዳሪ ምርት እንዴት ማምረት ይቻላል በሚል ዙሪያ መክረዋል። በርካታ ምሁራን የተለያዩ የምርምር ስራቸውን አቅርበዋል። ስለ ቆዳ ውጤት ሲነሳ ቀዳሚው ነገር እንስሳት አያያዝ ላይ መስራት ይጠይቃል። በባህር ዳር ዩኒቨርሲቲ መምህሩ እንደ ፕሮፌሰር ከፍ ያለው አለማየሁ ገለጻ ሀብቱን እየያዘ ያለው እየጠበቀ ያለው አርሶ አደሩ ስለሆነ ከአርሶ አደሩ ላይ መሰራት መቻል አለበት። አሁን ያለንበት የምንነጋገረው በቆዳና ሌጦ ውጤት ላይ ቢሆንም የቆዳና ሌጦ ውጤት ላይ መጨረሻው ደረጃ ነው በገበሬው ደረጃ። ስለዚህ ከገበሬው አያያዝ ጀምሮ፣ አመጋገብ ጀምሮ፣ አረባብ ጀምሮ ያሉት ሂደቶች ለምንጠብቀው የእንስሳት ውጤት በጣም ጥሩ ነው የሚሆነው። ከአያያዝ ጋር ስንሄድ ከአርሶ አደሩ ጋር መስራት ያለበት ነገር ስለ አረባቡ ብቻ ሳይሆን በአረባብ ምክንያት በቆዳ ላይ እና ሌጦ ላይ የሚመጣውን ብልሽትንም አብሮ ግንዛቤ የሚሰጥ መንገድ መፍጠሩ እንደ እንስሳትም በአገር አቀፍም በዓለም አቀፍም ቁጥራችን ብዙ ነው ያለው። ያንን ቁጥር ግን ወደ ውጤት ለመቀየር ብዙ የሚሰሩ ስራዎች አሉ። የመጀመሪያው ነገር የዝርያው መምረጥ። ዝርያ መምረጥ ማለት እንደ ጥቅል እንስሳት የሚለው ነገር አያስድም። በአሁኑ ሰዓት ባደጉት አገሮች ለቆዳና ሌጦ የሚሆንም እንስሳት ያንን መርጦ በዛ ላይ ምርምር አድርጎ የተሻለው መጠቀም የተሻለ ነገር ነው የሚሆነው። ለምሳሌ በሀገራችን ውስጥ ገብተሽ ብታይ የቦረና ከፍት ጥሩ የቆዳ ውጤት የሚያመጣ ጥራቱ የጠበቀ የሚያመጣ ተብሎ ይጠበቃል።
በበግ ስትሄጅ የዋሸራ በጎች እነዚህ ጥሩ የቆዳ ውጤት ያላቸው ተብሎ ይጠበቃል። በፍየል ብትሄጅ የአፋርም እንደዚሁ የተሻለ ተብሎ ይጠበቃል። እነዚህ የተሻሉትን መርጦ ለተፈለገው ዓላማ መዋል የግድ ነው የሚሆነው እና አሁን በቁጥር የምንመካበት ጊዜ አይደለም። ጊዜው ምን ያለበት ምንድነው በመናመጣው ውጤት በምርቱ ነው። ስለዚህ እንደ ስለሆነ በመምረጥ አያዙን በማስተካከል ይሄን የምፈልገውን ዓላማ ማስተካከል የሚቻልበት ሁኔታ አለ። ከዛ ውጪ በጅምላ የምንሄደው መንገድ ትንሽ አያሰድም። ግንዛቤው መቀየር አለበት። ምሁራን ከመማር ማስተማርና ከምርምር ስራ ባሻገር ሊሰሩ ይገባል ይላሉ። የምርምር ውጤቶችንና መሬት ላይ ያለው ነገር ማገናኘት መቻል ነው። እነዚህ ከተገናኙ በጣም ጥሩ ይሆናሉ የሚል ነገር አለና እንግዲህ ዩኒቨርሲቲው ወይም ትምህርት ክፍሉ ስራውን በአግባቡ እየሰራ ነው ብዬ አስባለሁ። ግን መሬት ላይ ወርዶ ያለው ነገር እንዴት ነው ብሎ መፈተሽ ይጠይቃል። ሪሊ የሚሰራው ምርምር፣ የምናስተምረው ትምህርት፣ የምንሰጠው የማህበረሰብ አገልግሎት መሬት ላይ ወርዶ የተፈለገውን አካል መቀየር ችሏል የሚለው ነገር ትልቁ ነገር ስለሆነ ከዛ ጋር ትንሽ ወርዶ ማየት የሚያስፈልግ ይመስለኛል። አሁን በሁሉም መስኮች ስለ ዘላቂነት ይነሳል። ዘላቂነት በቆዳና በቆዳ ምርት ምን ማለት ነው ብለን ላነሳነው ጥያቄ የባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ፕሮፌሰር ታምራት ተስፋዬ ምላሽ አላቸው። ዘላቂነት ከአካባቢ ጥበቃ ፐርስፔክቲቭ ይታያል። በተለይም ደግሞ ኢንዱስትሪዎች ሊኖራቸው የሚችለው አካባቢያዊ ተጽዕኖ፣ አሉታዊ ተጽዕኖ ስላላቸው በተለይም የሌዘር ሰርፉ አኒማል ሀዝባንደሪው ጀምሮ እስከ መጨረሻ ድረስ ፕሮዳክት ተመርቶ ፕሮዳክቱ ተጠቅመንበት አገልግሎት ሰጥቶ ካለቀ በኋላ እስከሚኖረው ድረስ ያለውን ዘላቂነት የሚይዝ ኢንቫይሮንመንታል ከአካባቢነት ኢንቫይሮንመንታል ፕሮቴክሽን ከምንለው ፐርስፔክቲቭ አንጻር የሚታያለ። ይሄ ማለት ምን ማለት ነው? የሌዘር ዘርፉ በተለይም ሌዘር ታኒንጉ ላይ የተለያዩ ትልልቅ ኢንዱስትሪዎች ኬሚካሎችን ስለሚጠቀሙ ኬሚካሉ ደግሞ በተለይም ደግሞ ሌዘር አድርጎ ሊያቆይ የሚችለው የታኒንግ ፕሮሰስ ነው። ይሄ የታኒንግ ፕሮሰስ ክሮሚየም ቤዝድ የሆነ ሜታል ስለሚጠቀም ይሄን በመጠቀሙ ምክንያት የሚፈጠሩ የተለያዩ ኢንቫይሮንመንታል ተጽዕኖዎች አሉት የሌዘር ፕሮዳክሽን። ያ ማለት ምን ማለት ነው? ይሄ ደግሞ ለኢንቫይሮንመንቱ ከፍተኛ የሆነ ጫና ያመጣል። ከእንደገናም ለአካባቢው ማህበረሰብ የጤናም የተለያዩ ጫናዎች እንዲፈጥሩ ያደርግበታል። ስለዚህ አንደኛው ይሄ ነው። ሁለተኛው ደግሞ ከሶሻል ፐርስፔክቲቭ የሚታይ ነው። የማኒፋክቸሪንግ ኢንዱስትሪዎች የሚኖራቸው ኢኮኖሚካል ፐርስፔክቲቭ ከሚታየው ውጭ አብሮ ሶሻሊ ደግሞ ምን ያህል ኢምፓክት አላቸው የሚለውን የሚያሳይ የምናይበት ነው የሚሆነው። ከአካባቢው ማህበረሰብ ከኮሚኒቲው ከሚጠቀምበት ማህበረሰብ ጋር ተያይዞ የሶሻል ዘላቂነት የምንለው አለ። ሶስተኛውና የመጨረሻው ኢኮኖሚካል ዘላቂነት ነው። በተለይም ደግሞ የሌዘር ዘርፉ በኢኮኖሚካሊ ሰስተነብል ነው አይደለም የሚለውን በምናይበት ጊዜ በጣም ሰስተነብል ከሚባሉ የፕሮዳክሽን አይነቶች አንዱ የሌዘር ማኒፋክቸሪንግ ነው። ሌዘር በጣም ረጅም ጊዜ የሚቆይ አልባሳትም ስለሆነ ለኢኮኖሚካሊም ለኢንቫይሮንመንታልም ለሶሻል ሰስተናቢሊቲም ከፍተኛ ድርሻ ያላቸው ከሚባሉ ሮ ማቴሪያሎች አንዱ ነው። በተለይም ደግሞ ኔቸር ከሰጠችን ጥሩ ሮ ማቴሪያሎች ለብዙ ጊዜ ስንጠቀምበት በተለይ እኛ አፍሪካኖች ለብዙ ጊዜ ስንጠቀምበት የቆየ ሮ ማቴሪያል በመሆኑ ሌዘር በዋናነት ዘላቂ የሚባል ሮ ማቴሪያል ነው። ግን በፕሮሰስ ፕሮዳክሽን ሂደቶች ላይ ግን የተለያዩ ኬሚካሎች ስለሚያስፈልጉት የዘላቂነቱን ለመወያየት ታስቦ የተዘጋጀ ኮንፈረንስ ነው። ኢትዮጵያ በቀንድ ከብት ሀብቷ በአፍሪካ ቀዳሚ በዓለም ደግሞ 10ኛ ናት። ይህ ሀብት ከቁጥር በዘለለ ሀገሪቱ በኢኮኖሚ ተጠቃሚ እንድትሆን በቅንጅት መስራት ይጠይቃል። በቅንጅት ነው ሁሉ ነገር የሚሰራ። አሁን ለምሳሌ ዛሬ ያለንበት የቆዳና ሌጦ ላይ የሁለተኛው ሰስተናብል ሌዘር ማኑፋክቸሪንግ እንትን ላይ ነው ያለነው። ስለ ሰስተናብል ሌዘር ማኑፋክቸሪንግ ወይም ደግሞ ስለዚህ ቆዳና ሌጦ ቀጣይነት ያለው ምርታማነትን ለማምጣት ከየት ነው የሚጀምረው? ከገበሬው ነው የሚጀምረው። ገበሬው ጋር ከሚያረባው እንስሳት ገበሬው ጋር ከሚያመጣው ነገር የገበሬው የእንስሳት አያያዝ ካያያዝ ደግሞ ቀጥሎ ደግሞ የሚያርዱ ሰዎች ካስተዳደሩ ጀምሮ ከታረደ በኋላ ደግሞ የሚያከማቹ ሰዎች አሉ። ከሚያከማቹት ጀምሮ ከዛ ቀጥሎ ደግሞ እነዚህ ፕሮሰስ የሚያደርጉ ኢንዱስትሪዎች አሉ። መጨረሻ ላይም ደግሞ ሌዘሩን ሰርተው የሚወስዱ ሰዎች አሉ። በእነዚህ መሀል ሊንክ መኖር አለበት ወይም መያያዝ መቻል አለባቸው። በእነዚህ አብሮ ካልተሰራ በስተቀር በተናጠል የሚለው ነገር አያሰድም።
በተለይ አሁን እንደ ዩኒቨርሲቲ የሚጠበቅበታል ምርምር መስራት አለበት። አንደኛው ምርምሩ እንዴት አድርገን ነው እነዚህን አጋር አካላት አንድ ላይ አድርገን ልናሰራ የምንችለው። ሁለተኛ ለሌዘር ወይም ለዚህ ለቆዳና ውጤቶች ለቆዳና ሌጦ ውጤቶች ምን ብንሰራ ተጨባጭ ውጤት እናመጣለን የሚለው ነገር ከሁሉም ጋር አንድ ላይ በመሆን ምርምር ከተሰራ የተሻለ ውጤት ይመጣል። አለበለዚያ በተናጠል የሚሄደው ብዙም ያን ያህል የሚያሰስ አልሆነ ማለት ነው። አንድ ላይ መስራት መቻል አለብን የሚለው ነገር መውሰድ እንችላለን። ባህር ዳር ዩኒቨርሲቲ ከመማር ማስተማርና ከምርምር ስራ ባለፈ ዘርፉ ውጤታማ እንዲሆን በዘርፉ ለተሰማሩ አካላት ሙያዊ ድጋፍ ያደርጋል። ከአጋር ድርጅቶች ጋርም በቅንጅት ይሰራል። በአፍሪካ ሌቭል ያለውን ሪሶርስ እንዴት ኤክስፖርት ማድረግ እንችላለን የሚለውን በደንብ ዲቴል እየተነጋገርንበት ያለንበት ሁኔታ ነው ያለው። ከረንትሊ ባህር ዳር ላይ 2 ታነሪዎች አሉ እንደምታውቁት እንደ አዲስ ሪስትራክቸር ተደርገው የተሰሩ እነሱ ጋርም አብረን የኮንሰልታንት ስራ ለመስራት ዝግጅት ጨርሰናል። ስፔሻሊ በአማራ ክልል የሚገኙ ቆዳዎችን ከተለያየ አካባቢ የሚገኙ አማራ ክልል ላይ ደግሞ በጣም ጥሩ የሚባል የቆዳ አቅርቦት አለ። ስለዚህ እነዛን አቅርቦት ተጠቅመን ቆዳ የምናመርትበትን ፕላትፎርም ከነዚህ 2 ታነሪዎች ጋር በጋራ ለመስራት በቀጣይነት እነዚህን ሪሶርሶች በመጠቀም የተለያዩ ምርቶች ማምረት እንድንችልና ፋብሪካውም ወይም ኢንዱስትሪውም ፕላስ ደግሞ ሀገሪቷም ከዚህ ሀብት ተጠቃሚ እንድትሆን የጋራ የሆነ ትስስር ያስፈልጋል። አሁን እኛ ጋር ትልቁ ችግር ዩኒቨርሲቲዎች ለራሳቸው ሰፓሬትሊ፣ ኢንዱስትሪዎች ደግሞ ራሳቸውን ችለው፣ የተለያዩ ሪሰርቸር ተቋሞች ደግሞ ሰፓሬት ሆነው በተለያየ መንገድ የሚሰሩበት ሁኔታ አለ። ዋናው የዚህ ኮንፈረንስ ዓላማ እነሱን ኢንተግሬትድ ማድረግና አንድ ላይ ሆነው በጋራ እንዲሰሩ የማድረግ ስራ ነው እንግዲህ እየሰራን ያለ ነው። የሌዘር ዘርፉ ለሀገር እድገት ከፍተኛ ሚና እንደሚጫወት ሁላችንም የምናውቀው ነው። መንግስትም ይሄንን ለይቶ ኢንተርቪን ከሚያደርግባቸው ሴክተሮች መካከል አንደኛው የሌዘር ሴክተር ነው። እኛ እንደ ትምህርት ተቋም ያሉትን የማኒፋክቸሪንግ ኢንዱስትሪዎች በማማከር በተለይም ደግሞ ሞር ሰስተነብል እና ትርፋማ እንዲሆኑ ከማድረግ አንጻር ከፍተኛ የሆነ ድጋፍ እያደረግን ያለ ነው። የመጀመሪያው የትምህርት ተቋም ትልቁ ኃላፊነት ለነዚህ ኢንዱስትሪዎች የተሻለ የሰው ኃይል ማቅረብ ነው። ስለዚህ የተሻለ የሰው ኃይል ለማቅረብ ካሪክለም ቀርጸን ኦፕሬተሮቻቸውን ከማሰልጠን ጀምሮ ለዛ የሚሆኑ ቴክኒካል ኤክስፐርቶችን በዲግሪ በማስተርስና በፒኤችዲ ፕሮግራም ደረጃ እያስተማርን እያወጣን ያለንበት ሁኔታ ነው ያለው። ከዛ ውጭ ደግሞ ኢንዱስትሪው የሚፈልገውን ፕሮዳክቲቪቲ ላይና ኳሊቲ ኢምፕሩቭመንት ላይ አጫጭር ስልጠናዎችን እዛው ፋብሪካ ድረስ በመሄድም እንሰራለን። ከዛ ውጭ ያሉባቸውን የኢንቫይሮንመንታል ቻሌንጆች ለመቅረፍ በሚያግዝ መልኩ በጣም ብዙ የተለዩ የኢንቫይሮንመንታል ኮንሰልታሽን ስራዎችን እየሰራን እንገኛለን። እንደ ትምህርት ተቋም ይሄ ብቻ በቂ ስላልሆነ የዩኒቨርሲቲ ኢንዱስትሪ ሊንኬጆችን በመመስረት መምህራኖቻችን እዛው ኢንዱስትሪዎች ድረስ እየሄዱ የኢንዱስትሪዎቹ ችግር እንዲቀርፉ ለማድረግ ጥረት እያደረግንበት ያለንበት ሁኔታ አለ። ከዛ ውጭ ደግሞ ከተለያዩ ስቴክሆልደሮች ጋር በተለይም ደግሞ ሀገር አቀፍ ከሆኑና ዓለም አቀፍ ከሆኑ ኤንጂኦዎች ጋር በመተባበር የተለያዩ ፕሮጀክቶችን አብረን እየሰራን ያለ ነው። ለዚህ እንደ ምሳሌ የሚሆነው በቅርቡ ከጃይዜድ ጋር በመተባበር ኢሊኮ ሌዘር ጋር የኢንተርቬንሽን አድርገናል። ይሄም በተለይም ደግሞ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የኢትዮጵያ አካባቢ ጥበቃ ባለስልጣን ያወጣቸውን መስፈርቶች እንዲያሟሉ ሊያግዝ የሚችል ፕሮጀክት ሰርተን ይሄ ፕሮፐርሊ ኢምፕሊመንት ተደርጎ ኤሊኮም ሰርቲፋይ የሆነበት ፕሮጀክትን መጥቀስ የምንችልበት ሁኔታ አለ። ቆዳን ከእርድ በኋላ የሚሰበስቡ የሚያመርቱና የተመረተውን ቆዳ ወደ ተለያዩ ምርቶች የሚቀይሩ አካላትን ትስስር የተሻለ እንዲሆን እየተሰራ ነው። እንደ ዩኒቨርሲቲ እየሰራን ያለንበት እነዚህን 3 ስቴክሆልደሮች አንድ ላይ በጋራ በማድረግ ይሄንን የተቋረጠውን ሰንሰለት ማስቀጠል ይኖርብናል የሚል ራዕይ ይዘን ነው እየሰራን ያለ ነው ማለት ነው። እንደሚታወቀው የጥሬ ቆዳ ዋጋ በጣም ቀንሷል። 20 ብር 30 ብር የሚሸጥበት ሁኔታ ነው ያለው። ድሮ ደግሞ በዚህ ደረጃ አልነበረም። ስለዚህ ያንን ነገር ማስተካከል ስለሚኖርብን ያንን ስራ ነው እየሰራን ያለ ነው። አይ ቲንክ በሚቀጥሉት ተከታታይ ዓመታቶች እነዚህ ነገሮች ተቀርፈው ኢትዮጵያም ደግሞ በዚህ በቆዳ ኢንዱስትሪ የምታገኘው የውጭ ምንዛሬ ከፍተኛ እንደሚሆን ተስፋ አደርጋለሁ። እኛም ተመርቀው የሚወጡ የምናስመርቃቸው ልጆች እዚህ ሴክተር ላይ ገብተው ጥሩ የሴክተሩን ጥቅም ማሳየት እንደሚችሉ ተስፋ እያደረግን ነው እየሰራን ያለ ነው ማለት ነው። አንደኛው ችግር ብዬ የማስበው እንደሚታወቀው የሌዘር ኢንዱስትሪ የተለያዩ ኬሚካሎች ይጠቀማል። ኢንቫይሮንመንቱን የሚያበክል የኢንዱስትሪ ዘርፍ ለማቋቋም ነው እየሰራን ያለንበት። መንግስት ደግሞ እንደ መንግስት የሌዘር ሲቲ ብሎ ሞጆ ላይ እያቋቋመ ያለበት ነገር አለ። እዛ ላይም በደንብ ሰፖርት ለማድረግ እንደ ተቋምም እንደ ዩኒቨርሲቲም እየሰራንበት ያለንበት ሁኔታ ነው። በሌዘር ቫልዩ ቼን ላይ ከፋርመሩ ጀምረን እስከ መጨረሻ ሪቴለሩ ድረስ ትልቅ ፕሮጀክት ከአፍሪካ ሌዘር ፕሮዳክት ኢንስቲትዩት ጋር በመተባበር ከዚህ በፊትም ሰርተናል።
በተለይም ደግሞ በሌዘር ዘርፉ ላይ የሚስተዋሉ ችግሮች በሁሉም ሴክተሮች ላይ ከግብርናው ጀምሮ ማኒፋክቸሪንግ ኢንዱስትሪዎችም ጋር ከዛ በኋላ ደግሞ ሽያጭና ከሽያጭ በኋላ የሚኖሩት ጋር ተኮር ያደረገ ትልቅ ፕሮጀክት ሰርተናል። በዛም ደግሞ የተለያዩ ለፖሊሲ ኢንተርቬንሽን የሚያገለግሉ ግብአቶችን አውጥተን ለመንግስትም አሳውቀናል። በተለይም ለኢንዱስትሪ ሚኒስቴርና ለማኒፋክቸሪንግ ዴቨሎፕመንት ኢንስቲትዩት እነዚህኛዎቹ ኢኒሼቲቮች እንደ ፖሊሲ ተቀርጸው ወደ ኢንዱስትሪው እንዲገቡ ለማድረግም በክትትል ላይ ብንገኝበት ሁኔታ ነው ያለነው። ይሄ ፕሮጀክት አሁንም የአፍሪካ ሌዘር ኤንድ ሌዘር ፕሮዳክት ኢንስቲትዩት ጋር አብረን እየሰራን ስለሆነ በተሻለ መልኩ ሁሉንም ኢንዱስትሪ ሚኒስቴርንም ከዛ በተጨማሪም ደግሞ ሌሎች የሚመለከታቸውን አካላት ጋር አብሮ ተባብሮ ከእንደገና በሀገር አቀፍ ደረጃ ለመስራት በዝግጅት ላይ ነን ያለ ነው። እኛ አማራ ክልል ላይ ያለውን ብቻ ነበረ ከዚህ በፊት ሰርተን የምናውቀው። ስለዚህ ይህንን ትንሽ ከፍ ለማድረግና ሀገር አቀፍ የፖሊሲ ዶክመንት ሆኖ እንዲወጣ ለማድረግ ከአልፒና ከኢንዱስትሪ ሚኒስቴር ጋር በሰፊው ሊሰራ በውይይት ላይ እንገኛለን። ግን የዛኛውን ፕሮጀክት ውጤት ግን ገበሬዎቻችን ወይም ደግሞ አርብቶ አደሮቹ እንዲወስዱት ለማድረግ ከነሱ ጋር ምክክር አካሂደናል። ኢንዱስትሪዎቹንም ለብቻ በመውሰድ ምክክር አድርገናል። ከዛ ቆዳውን የሚሰበስቡት አካላትም ደግሞ እነሱ በራሳቸው ደግሞ የሚፈጥሯቸው ችግሮችም ስላሉ እነሱ ጋር የሚስተዋሉትን ችግሮች ለመቅረፍ ከነሱም ጋር ከፍተኛ የሆነ ምክክር የተደረገበትና ለውጥ ያየንበትም ሁኔታ አለ። አንጋፋው ባህር ዳር ዩኒቨርሲቲ ቀደምት የሆነ የሌዘር ትምህርት ክፍልን ከፍቶ ትምህርት ከመስጠት በተጨማሪም በባህላዊ መንገድ በዘርፉ የተሰማሩ የህብረተሰብ ክፍሎችን ለመደገፍ በልዩ ትኩረት እየሰራ ይገኛል። በባህላዊ የሚሰሩ ሰዎች አሉ። እነዛ ላይ በተለያየ መንገድ ስልጠና እየሰጠን እንገኛለን። ቆዳን እንዴት ነው በዘመናዊ መንገድ ሞር ፕሮዳክቲቭ እንዲሆንና ኤፊሽንሲውን እየጨመርን ማስተካከል የምንችለው የሚለው ላይ እየሰራን ያለንበት ሁኔታ አለ። የምንፈልገው ምንድነው ሁለቱንም ኢንዲጂነስ ኖሌጁንም ሀገር በቀል የምንለውን ኖሌጅ በተጨማሪ ደግሞ የሳይንቲፊክ ወይም ደግሞ ዘመናዊ የምንለውን ሁለቱን አቀናይተን በጋራ ከሄድን በደንብ መስራት እንችላለን። ያው ኢትዮጵያ እንደምታወቀው ስፔሻሊ በዚህ በኢንዲጂነስ ኖሌጅ ወይም በሀገር በቀል እውቀት ከፍተኛ የሆነ አቅምና ክህሎት አለ። ዛሬም ኤግዚቢሽኑ ላይ የምታዩት የተለያዩ ከቆዳ የተሰሩ ስራዎች ወይም ደግሞ አርቲፋክት የምንላቸው ወይም ቅርሶች እዚህ ኤግዚቢሽን ላይ የቀረቡበት ሁኔታ አለ። እነሱን ተጠቅመን እንዴት ወደ ዘመናዊ ምርት ማምጣት እንችላለን የሚለውንም አብረን ከነሱ ጋር በጋራ የምንሰራበት ሁኔታን እያመቻቸን ያለ ነው። ከረንትሊ እዚህ ባህር ዳር አካባቢ እሱን እየሰራን እንገኛለን ማለት ነው። በጉባኤው ከተለያዩ ኢንዱስትሪዎች የተመረቱ የቆዳና የቆዳ ውጤቶች አውደ ርዕይና ባዛር ተካሂዷል። የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን የሚያዘጋጁትን ሳምንታዊውን የመስኮተ ጥበብ ዝግጅታችን ነው እየተከታተላችሁ የምትገኙት። ቀደም ሲል እንግዲህ በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ዘላቂነት ያለው የቆዳ ውጤቶችና ፈጠራ በሚል ያዘጋጀውን ሁለተኛውን የምርምር ጉባኤ የተመለከተ ዝግጅት ነበር ወደ እናንተ ያደረስ ነው። በቀጣይ ደግሞ አንድ ዝግጅት ወደ እናንተ እናደርሳለን። በባህር ዳር ዩኒቨርሲቲ የድህረ ምረቃ ትምህርት ቤት ስድስተኛውን የምርምር ጉባኤ አካሂዶ ነበረ። በዚህ ጉባኤ የተነሱ ሀሳቦች ምን ይመስላሉ የሚለውን ደግሞ አዜብ ዮሐንስ ታደርሳችኋለች። ፕሮግራሙን ተከታተሉ። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። የከፍተኛ ትምህርት ተቋማት ከተሰጧቸው ተልእኮዎች ውስጥ ችግር ፈቺ ጥናትና ምርምርን መስራት አንዱ ነው። እነዚህን የተሰሩ የምርምር ስራዎችን ለማህበረሰቡ ከሚያስተዋውቁበት መንገድ አንዱ የምርምር ጉባኤዎችን ማካሄድ ነው። አንጋፋው ባህር ዳር ዩኒቨርሲቲ በተለያዩ የትምህርት ክፍሎች ዓመታዊ የምርምር ጉባኤዎችን ያካሂዳል። የድህረ ምረቃ ተማሪዎችን ብቻ የሚያሳትፍ የአፍሪካ የድህረ ምረቃ ተማሪዎች ጉባኤ ለ6ኛ ጊዜ ተካሂዷል። በተሰሩ የምርምር ውጤቶች ላይ ምክክር ማድረግ፣ ሀሳብ መለዋወጥ፣ ለሌሎች ደግሞ የመማሪያ መድረክ ነው የምርምር ጉባኤ። እንደ ባህር ዳር ዩኒቨርሲቲ በተለይ ለፒኤችዲ ተማሪዎች እንደ አንድ የመመረቂያ ሪኳየርመንት ከሚደረጉ ነገሮች ውስጥ አንዱ ኮንፈረንስ ፓርቲሲፔት ማድረግ ነው። ኮንፈረንስ ፓርቲሲፔት ማድረግን መስፈርት ሲያደርግ ባህር ዳር ዩኒቨርሲቲ እንደዚህ አይነት የተለያዩ ኮንፈረንሶች አሉት። በተለይ ይሄኛው ደግሞ በዩኒቨርሲቲው ደረጃ ሁሉም አካዳሚክ ዩኒቶች አንድ ላይ መጥተው የሌላ ሀገራት ተማሪዎችም ሁሉ ፓርቲሲፔት የሚያደርጉበት ቨርቹዋልም በአካልም ተገኝተው ፓርቲሲፔት የሚያደርጉበት ነው። ውጤቶች ወረቀት ላይና እጃችን ላይ ብቻ ሲቀሩ ሌላው ሰው ላያውቃቸው ይችላል። ለዚህ በእንደዚህ አይነት ኮንፈረንሶች በመሳተፍ
ምርምሮቻቸው ምን ላይ እንደደረሱ ወይም ደግሞ ምን እንደሰሩ ለሰዎች ማሳወቅ በራሱ የተለያዩ ኦፖርቹኒቲዎችን እንዲያገኙበት የሚረዳ ስለሆነ ተማሪዎች እንዲሳተፉ ባህር ዳር ዩኒቨርሲቲም ይሄንን ኮንፈረንስ በተለይኛ ድህረ ምረቃ ትምህርት ቤት እያሻሻለው በየአመቱ ከፍ እያለ የሚዘጋጅ ፕሮግራም ሆኖ ይቀጥላል። እኛ እንደ ባህር ዳር ዩኒቨርሲቲ እንግዲህ የምርምር ዩኒቨርሲቲ ነን፣ ወደዛ እየሰራን ነው። አሁን ደግሞ ራስ ገዝ ዩኒቨርሲቲ ለመሆን እየሰራን ነው። ይሄን ሁሉ ስናደርግ ኮንቲኒየስሊ ተማሪ ማግኘት አለብን። ኮንቲኒየስሊ የምርምር ወረቀቶች ማውጣት አለብን። ኮመርሻላይዝ ማድረግ አለብን። ኢምፓክት ማምጣት አለብን ሶሳይቲ ውስጥ። እንግዲህ ይህን ቀደም ብለንም ስንሰራው የቆየው ነው። በእኛ በዩኒቨርሲቲያችን ህግ ማንኛውም የድህረ ምረቃ ተማሪ ማስተርስም ፒኤችዲም በእንደዚህ አይነት ጉባኤ ላይ ወረቀት ፕሬዘንት ማድረግ አለበት፣ መካፈል አለበት። ይሄ የዩኒቨርሲቲያችን ህግ ነው። ወደ ፒኤችዲ ተማሪዎች ስንመጣ ደግሞ በታወቁ ዓለም አቀፍ አታሚዎች ማሳተም አለባቸው። እንዲህ አይነት ሪኳየርመንት የሚጥል ተቋም ደግሞ ጎን ለጎን የራሱንም ስራ መስራት አለበት። ስለዚህ ምን ማመቻቸት አለብን? ተማሪዎቹ ወረቀቶቻቸውን የሚያተሙባቸው ጥራት ያላቸው ጆርናሎች ሊኖረን ይገባል። ከ10 በላይ ጆርናሎች አሉን። አንዳንዶቹ ወደ ኢንተርናሽናል አክሬዲቴሽን እየተቃረቡ ያሉ ናቸው። አንዳንዶቹ ብዙዎቹ ደግሞ በትምህርት ሚኒስቴር እውቅና የተሰጣቸው ናቸው። ተማሪዎች በእነዚህ ማሳተም አለባቸው። ይህን ፎረም መፍጠር አለብን ማለት ነው። ተማሪዎቹ ኮንፈረንስ ላይ እንዲካፈሉ፣ በኮንፈረንሶች ወረቀት እንዲያቀርቡ ሪኳየርመንት እንጥላለን። ስለዚህ የትኛውም የዓለም አቀፍ ኮንፈረንስ የሀገር አቀፍ ኮንፈረንስ ላይ መሳተፋቸው እንደተጠበቀ ሆኖ ደግሞ እኛም በበኩላችን ተማሪዎቹ የሚያቀርቡባቸውን ኮንፈረንሶች ማመቻቸት አለብን እና ይሄ አንደኛው ከዚህ ዓላማ የመነጨ ነው። ተማሪዎቹ የሚሳተፉበት ወረቀት የሚያቀርቡበት ፎረም እንዲኖር ማድረግ ነው። በተማሪዎቹ በኩል ብዙ ጠቀሜታ አለው። ኮንፈረንስ ነው። በኮንፈረንስ ለማቅረብ ብዙ ዝግጅት ይጠይቃቸዋል። ስለዚህ ብዙ ይዘጋጃሉ ማለት ነው። መዘጋጀትን ፕሬዘንት ማድረግን ይለማመዳሉ ማለት ነው። ፕሬዘንት ሲያደርጉ በተመሳሳይ ሙያ ተቀራራቢ ሙያ ባሉ ሰዎች ፊት ነው የሚያቀርቡት። ቻሌንጅ ይደረጋሉ፣ ይጠየቃሉ፣ ይመልሳሉ። ኮንፊደንስ እንዲኖራቸው ያግዛል። ሌሎቹ ደግሞ ጎን ለጎን ምን እየተሰራ ነው፣ ምን አዲስ ነገር አለ በዓለም ላይ በምርምር ላይ በሙያው ላይ የሚለውን እንዲያውቁ ኤክሰርሳይዝ እንዲያደርጉ ያደርጋል። የአፍሪካ ህብረት የ2063 ርዕይ የሆነው የተቀናጀች የተዋሃደች የበለጸገችና ሰላማዊት አፍሪካ በሚል መሪ ቃል ነው ጉባኤው በየዓመቱ የሚካሄደው። ርዕዩም እውን እንዲሆን ዩኒቨርሲቲው እየሰራ እንደሚገኝ ተገልጿል። ጉባኤው ለ6ኛ ጊዜ እንደ መካሄዱ መጠን ጉባኤውን ከማካሄድ ባለፈ ካለፉት ጉባኤዎች ምን ተሞክሮ ተወሰደ? ከተለያዩ አካላት ጋር ሀሳብ የወሰዱባቸው የፒኤችዲ ተማሪዎች በተለይ ደግሞ የሚቀጥለውን የምርምር ውጤታቸውን የሚመረቁበትን ሪሰርች ሀሳብ አግኝተው በዋናነት ሀሳብ ማግኘት ነው ከዲስኬሽኑ ዋናው ነገር። ሀሳቦቻቸውን አግኝተው ያንን የራሳቸውን የመመረቂያ ጽሁፍ ያሻሻሉበት በርካታ የምርምር ውጤቶች ለህትመት ብቁ እንዲሆኑ የተደረጉበት ነው። በየአመቱ ሲዘጋጅ አብስትራክቱ ኮሌክት ተደርጎ አሁን በዚህ አመት ካለፉት ወስደን እያዘጋጀን ያለ ነው ምንድነው አብስትራክቶቹ ተሰብስበው ቡክ ኦፍ አብስትራክት ፐብሊሽ ይደረጋል በዩኒቨርሲቲ ዌብሳይት። ስለዚህ ከዛ የተዘለሉ ነበሩ ከዚህ በፊት በነበረው፣ በአሁኑ እነዚህ አብስትራክቶች ተሰብስበው ፐብሊሽ ይደረጋሉ። የተማሪዎች ተሳትፎ ከጊዜ ወደ ጊዜ በጣም እየጨመረ ነው። ፍላጎቱ በጣም ይጨምራል። የተለያዩ ሀገራት ለምሳሌ በዚህ አመት ከደቡብ አፍሪካ፣ ከኢንዲያ የተለያዩ ዩኒቨርሲቲዎች ተማሪዎች አፕላይ አድርገው ፓርቲሲፔት ያደርጋሉ። ከሀገር ውስጥም ከጅማ፣ ከደብረ ማርቆስ፣ ከአዲስ አበባ፣ ከጎንደር በርካታ ዩኒቨርሲቲዎች ማመልከት ይፈልጋሉ። ወደ 216 አካባቢ የሚሆኑ ፔፐሮች ሰሚት ተደርገዋል። ኮንፈረንሱ እያደገ የሚሄድ ኮንፈረንስ ነው። ስለዚህ በጣም ኮምፒቲቲቭ ነው። ከተለያየ የትምህርት መስክ ያሉ ተማሪዎች አንድ ላይ እንዲመክሩ መደረጉ ትልቅ ነገር ነው ይላሉ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህሩ ፕሮፌሰር አለማየሁ ገዳ። አንድ የትምህርት ክፍል ብቻ አይደለም፣ ሁሉንም ነው ያጠቃለለው። ኢንጂነሮች አሉ፣ ቴክኖሎጂ ሰዎች አሉ፣ የሳይንስ አሉ፣ የሜዲካል አሉ፣ የሶሻል ሳይንስ አሉ። ሁሉንም ማጠቃለሉ አንድ ነገር ነው። ምክንያቱም ችግሮቻችን ያው የተወሳሰቡ ስለሆነ በሁሉም መስክ እንድናያቸው በኢኮኖሚውም፣ በፖለቲካውም፣ በሳይንሱም፣ በቴክኖሎጂውም እንዳያቸው ሰፋ ያለ መሆኑ አንድ ጥሩ ነገሩ ነው። ሁለተኛ ደግሞ እዚሁ ተወስነን አጭር ነገር ላይ የተዘጋ ላይ ሳይሆን አፍሪካ ዋይድ አርገን ሌሎችም አፍሪካውያን ኮንፈረንሱ ላይ በኦንላይን ከኛ ጋር ነበሩ። እዚህም ያሉ የባህር ዳር ዩኒቨርሲቲ
ድህረ ምረቃ ሌሎች አፍሪካውያን ተማሪዎች አሉ። ስለዚህ እሱን ያጠቃልለ ስለሆነ ደግሞ ሰፊ ነው። የተለያየ ቦታ ማምጣታችን ደግሞ ሶስተኛው የኮንፈረንሱ ጥሩ ገጽታ ብዬ ነው ያየሁት። ባህር ዳር ዩኒቨርሲቲ በከባድ ኃይል ወደ ምርምር እየሄደ ነው። ብዙ ጊዜ ለውጥ የሚመጣው አንድ ሰው እኮ የፈጠረው ነገር ህይወትን ሊለውጥ ይችላል፣ የብዙ ሚሊዮን ሰዎችን። ስለዚህ ይሄ ነገር ሲያድግ ወደ ተግባር ሲለወጥ እንደዛ ማምጣቱ አይቀርም። ስለዚህ ይሄ ጅምሩ ነው፣ መሰረቱ ይሄ ነው። እንዲህ አይነት የምርምር ጉባኤዎች ያሉ ችግሮችን መለየትና የመፍትሄ ሀሳብ የሚያመላክቱ ናቸውና የከፍተኛ ትምህርት ተቋማት ሊሰሩበት ይገባል ይላሉ ፕሮፌሰር አለማየሁ። ዋናው ነገር የቤት ስራቸው መስራት አለባቸው። ቆንጆ ኳሊቲ የሆነ ወጥ የሆነ ትምህርታቸው በየፊልዳቸው መስራት አለባቸው። አንድ እሱ ላይ ብቻ መቆም የለባቸውም። ችግሮችን የህብረተሰቡ ችግር ምንድን ነው ብሎ የግሉ ሴክተር፣ የእርሻው ክፍለ ኢኮኖሚ ሊሆን የጤናው ሊሆን ይችላል ምንድን ነው ብለው ከዛ ተነስተው ምርምሮቻቸውን የከፍተኛ ተቋማት መስራት አለባቸው። ባህር ዳር ዩኒቨርሲቲ እሱን ነው እየሞከረ ያለው። እሱን ደግሞ ብቻውን ከምሰራው ይልቅ እስቲ ከአፍሪካ አንጻር ሊያው ከዛም የሚገኝ ትምህርት ሊኖር ይችላል በሚል እንደዚህ አይነት ኮንፈረንስ ማዘጋጀቱ ሌላው ቆንጆ ነገሩ ሆኖ ነው ያገኘሁት። የሚሰሩ የምርምር ስራዎች ወደ ምርት እንዲቀየሩ እየተሰራ ይገኛል። ምርምር ውጤቶች ሸልፍ ላይ እንዳይቀሩ ወደ ፕሮዳክት ወይም ደግሞ ወደ አገልግሎት እንዲቀየሩ ለማድረግ ምን ቢደረጉ ጥሩ ነው የሚል ሌላ ዲስከሽን ከዚሁ ጋር ተያይዞ በድህረ ምረቃ ትምህርት ቤት የተዘጋጀ ቪዲዮ ኬሪየር ዴይ የሚባል ይሄኛው ለሁለተኛ ዓመት ያዘጋጀ ነው ፕሮግራም ነው። ከሱ ጋር ተያይዞ የሚዘጋጅ ፕሮግራም አዘጋጅተናል። እሱ ፕሮግራም ምንድነው? የምርምር ውጤቶች ወረቀት ብቻ ሆነው እንዳይቀሩ ምን እናርግ የሚል ምክክር የነበረበት ነው። ከዚህ በመነሳት የመጣ ነው። ስለዚህ የኢንዱስትሪ ሰዎች፣ የትምህርት ሚኒስቴር ተወካይ፣ የድሮ የባህር ዳር ዩኒቨርሲቲ ተማሪዎች የነበሩ ሰዎችን በመጋበዝ እነዚህን እንዴት እናሸጋግራቸው የሚል ምክክርና ልክ ቃል የመግባት አይነት ፕሮግራም ነበረው። ልክ በዛ መልኩ ተማሪዎቻችንን እንዲደግፉ ከማስተሳሰር አንጻር ለዚህ እዚህ እንዳይቀሩ ለማድረግ ሁለተኛ ስቴፕ ሄደን ያንን የማገናኘት ስራ ሰርተናል ማለት ነው። ሆፕፉሊ ወደፊት የምንቀጥልበት ይሆናል። ከዚህ የሚመጡ ውጤቶችን ታሳቢ አድርጎ ወደ አገልግሎት፣ ወደ ምርት፣ ወደ ገበያ እንዲሄዱና ተማሪዎች የራሳቸውን ስራ እንዲፈጥሩ ኢንተርፕሬነሪያል ማይንድሴት እንዲኖራቸው ከማድረግ አንጻር የምርምር ስራውን ለገበያ እንዲያበቁት ለማድረግ የሚያግዝ አሰራር ነው። እንደዚህ ሲሆን ብዙ ይመለከታቸዋል የሚባሉ መስሪያ ቤቶች ጥሪ ይደረጋል። በምርምር ኮንፈረንሶቻችን ሁሉ እንደዛ እናደርጋለን። አንፎርቹኔትሊ ያው የሚመለከታቸው ብዙ ጊዜ አይገኙም እንጂ አሁን ለምሳሌ ግብርና ጋር የተገናኘ የምርምር ስራ ሲቀርብ ግብርና ጋር የተገናኙ መስሪያ ቤቶች ቢመጡ ምን አዲስ ነገር አለ የሚለውን ሊማሩ አዳፕት ሊያደርጉት ይችላሉ። በሌላው ሙያ እንዲሁ። ሌላው ግን አንድ ምርምር ብቻውን ፖሊሲ ኢምፓክት ላያደርግ ይችላል። ስለዚህ ሰብሰብ ያሉ ተያያዥነት ያሉ ምርምሮችን ጨምቆ ለፖሊሲ ግብዓትነት ማዋል። ብዙ ጊዜ ፖሊሲ ብሪፊንጎች አቅደን እንሰራለን። አሁን አለመገናኘት ነው ትልቁ ቻሌንጅ። አክቹዋሊ የሚፈጽመው አካልና ምርምር ሰርቶ ውጤት የሚያበቃው አካል መገናኘት አለባቸው ቢቻል በአካል። ይሄን የተለያዩ መድረኮች መፍጠር እየሞከርን ነው። እንደዛ ሲሆን ተቀባዩም ሲወስደው በገባው ልክ ሁሉን ላይ ወስደው ይችላል፣ ግን በገባው ልክ እንደ ፖሊሲ ግብዓት ሆነው ሊያገለግሉ ይችላሉና ያን ፎረም እውነት ነው በሚገባው ልክ አልተካሄደም፣ ግን ሁል ጊዜ አስበን እንሰራዋለን። የተከበራችሁ ተመልካቾቻችን እንግዲህ የዛሬው የመስኮተ ጥበብ ዝግጅታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። ሳምንት በሌሎች ዝግጅቶች በተመሳሳይ ሰዓት የምንጠብቃችሁ ነው የሚሆነው። ፕሮግራሞቹን በማዘጋጀትና ወደ እናንተ በማድረስ አዜብ ዮሐንስና ደስታ ጠቃ፣ ፕሮግራሞቹን በማስተዋወቅ ደግሞ እኔ ተስፋነሽ ጥሩነህ አብረናችሁ ነበር። ሳምንት እስክንገናኝ ቸር ቆዩልን።